ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን ቆያችሁ? ከጌዲዮ ቴሌቪዥን ዜና ሰባታችን እነሆ ወደ እናንተ መድረሱን ጀምሯል። ከዜናዎቹ ጋር ይሳቅ አበበ ነኝ። በቅድሚያም አርዕስተ ዜና። የአርሶ አደሮችን ተጠቃሚነትን ለማሳደግ በግብርናው ዘርፍ ሽግግር ለማድረግ ያለሙ ስራዎችን በማከናወን ላይ እንደሚገኝ የጌዲዮ ዞን ግብርና መምሪያ አስታወቀ። የዲላ ዩኒቨርሲቲ እጽዋት ማዕከል ከምርምር ስራው ባሻገር ዘርፈ ብዙ አገልግሎት እየሰጠ እንደሆነ ተገለጸ። የክልል የህዝብና የማህበረሰብ መገናኛ ብዙሃን ለሀገራዊ መግባባትና ትርክት ግንባታ መሰረት የሚሆኑ መረጃዎችን ተደራሽ እያደረጉ ነው ተባለ። የተከበራችሁ ተመልካቾቻችን በዜና ሰባታችን እነዚህንና ሌሎች ጉዳዮችን በዝርዝር የምንመለከት ነው የሚሆነው። በቅድሚያም አጫጭር ዘገባዎችን እነሆ። ጠቅላይ ሚኒስትር ዶክተር አብይ አህመድ በአፍሪካ ህብረት የሰው ሰራሽ አስተውሎትና የዲጂታል ጤና ዘርፍ መሪ ሆነው ተሾሙ። ጠቅላይ ሚኒስትር ዶክተር አብይ አህመድ በአፍሪካ ህብረት የሰው ሰራሽ አስተውሎትና የዲጂታል ጤና ዘርፍ መሪ ሆነው ተሹመዋል። ሹመቱ የተሰጠው ጠቅላይ ሚኒስትር ዶክተር አብይ አህመድ በዘርፉ ላሳዩት አመራርና ኢትዮጵያ በአህጉሩ የሰው ሰራሽ አስተውሎትና የፈጠራ ስራዎችን ለማስፋፋት እየተገበረች የምትገኘውን የላቀ ሚና እውቅና ለመስጠት ነው። በሹመት ደብዳቤው ላይ እንደተጠቀሰው ጠቅላይ ሚኒስትር ዶክተር አብይ አህመድ ዲጂታል ትራንስፎርሜሽን እና አዳዲስ ቴክኖሎጂዎችን ለማስፋፋት ያደረጉት አመራር ሰው ሰራሽ አስተውሎት ወይንም ኤአይ ለአፍሪካ ሉዓላዊነት ለውጤታማነትና ለአሳታፊ እድገት ቁልፍ መሳሪያ ሆኖ እንዲያገለግል በማስቻል ረገድ ትልቅ እገዛ አድርገዋል። ስልታዊ በሆነ መልኩ የቴክኖሎጂ ነፃነትና አቅምን ለመገንባት የሚያደርጉት ተከታታይ ቅስቀሳ አህጉሩን በኃላፊነትና በፍትሃዊነት በታጀበ የሰው ሰራሽ አስተውሎ አጠቃቀም ረገድ በዓለም አቀፍ ደረጃ ግንባር ቀደም እንዲሆኑ ከፍተኛ አስተዋጽኦ እንዳለውም ተመላክተዋል። ባለፉት ጥቂት ዓመታት በጠቅላይ ሚኒስትር ዶክተር አብይ አህመድ አመራር ኢትዮጵያ በዲጂታላይዜሽንና በሰው ሰራሽ አስተውሎት ዘርፎች ያስመዘገበችው እድገት ከፍተኛ አፈጻጸም ማሳየቱም ተጠቁሟል። ዘገባውን ከፋና ሚዲያ ኮርፖሬሽን አገኘ ነው። በደቡብ ኢትዮጵያ ክልል ያለውን ሰፊ የኢንዱስትሪ አቅም አምራቾች እንዲጠቀሙ ለማስቻል እየተሰራ መሆኑን የክልል ንግድና ኢንዱስትሪ ቢሮ አስታወቀ። በአርባ ምንጭ ከተማ ደቡብ ኢትዮጵያ ታምርት እኛም እንሸምት በሚል መሪ ሀሳብ የኢንዱስትሪ ምርቶች ባዛርና ኤግዚቢሽን ተከፍቷል። የቢሮ ኃላፊ ሰናይት ሰለሞን በዚህ ወቅት እንዳሉት በአንድ ሀገር ሉዓላዊነት እድገት ውስጥ አምራች ኢንዱስትሪ የሚኖረው ሚና ጉልህ ነው። ኢትዮጵያ ባለፉት ጥቂት ዓመታት በአምራች ኢንዱስትሪው ዘርፍ መዋቅራዊ ለውጦችን ስታከናውን መቆየቷን አስታውሰው የራሱን ምርት በራስ ማምረትና በዓለም አቀፍ ገበያ ተወዳዳሪ ሆኖ መቅረብ አስፈላጊ ነው ብለዋል። ኢንዱስትሪዎች ጥሬ ዕቃ ብቻ ከማቅረብ ባለፈ እሴት ጨምሮ ለሀገር ውስጥና ለውጭ የሚውሉ ምርቶችን ሊያመርቱ እንደሚገባም አስረድተዋል። በክልሉ 127 ኢንዱስትሪዎች በወጪና ተኪ ምርቶች ላይ ትኩረት አድርገው እየሰሩ እንደሚገኙ ጠቅሰው የውጭ ምንዛሬን በመቀነስ ረገድ ከፍተኛ ሚና እየተወጡ ነው ብለዋል። በባዛርና ኤግዚቢሽኑ ላይ በክልሉ የሚገኙ ከ70 በላይ አምራች ኢንዱስትሪዎች እየተሳተፉ መሆናቸውም ተገልጸዋል። ዘገባው የፋና ሚዲያ ኮርፖሬት ነው። የተከበራችሁ ተመልካቾቻችን አሁን ደግሞ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። የአርሶ አደሮችን ተጠቃሚነትን ለማሳደግ በግብርናው ዘርፍ ሽግግር ለማድረግ ያለሙ ስራዎችን በማከናወን ላይ እንደሚገኝ የጌዲዮ ዞን ግብርና መምሪያ አስታወቀ። ወቅታዊ ሁኔታዎችን በመቋቋም አርሶ አደሮች የእርሻ ስራን ሳይስተጓጎል ማከናወን እንዳለባቸው የጌዲዮ ዞን ምክትል አስተዳደርና የግብርና መምሪያ ኃላፊ አቶ ተገኝ ታደሰ አስገንዝበዋል። ይልማ አበበ ተጨማሪ አለው። የጌዲኦ ዞን አርሶ አደር ከጥንት ጀምሮ በግብርናው ኑሮን ከመምራት ባለፈ ለሀገሪቱ የውጭ ንግድ የሚውል ምርት ሲያቀርብ ቆይቷል። ይሁን እንጂ የአተራረስ ሁኔታው ልማዳዊና አዝጋሚ በመሆኑ የአምራቹን ሕይወት በተፈለገው ልክ ሳይቀይር መቆየቱ አይዘነጋም። የመደመር መንግስት ግብርናን ለማሳደግ የአርሶ አደሩን አስተሳሰብ መቀየር፣ የገጠር ማህበረሰብ ማሸጋገር የሚችል የቴክኖሎጂ አቅርቦትና አጠቃቀም ስርዓትን በመዘርጋት የተጀመረውን ስራ ዞኑ በጥናትና ምርምር በማሳደግ የግብርናው ልማት ስራ ማከናወን ላይ እንደሚገኝ አቶ ተገኝ ታደሰ ምክትል አስተዳደርና ግብርና መምሪያ ኃላፊ የሚሉት አለ። እኛ ጋር አሁን ነባር ዛፍ የሚባል አለ ማዘር ትሪ፣ ግን ደግሞ በምርምር የወጡ ዝርያዎች አሉ። ሁለቱንም እናያለን። ይሄ ነባር ዛፍ ብለን የምንለው በጣም እንደ ዛፍ ያድጋል።
ምርት ይሰጣል። ሲሰጥ ብዙ ይሰጣል፣ ግን ደግሞ አንዳንድ ጊዜ ምርት አይሰጥም። ለበሽታም በቀላሉ ይጠቃል። ስለዚህ ይሄን መቀየር መቻል አለብን ብለን ከምርምር ማዕከል ጋር ቁጭ ብለን ተነጋግረን መክረን አሁን በተለይም ቆቴ ዝርያ ተብሎ በእኛ ዞን ተጨባጭ በጣም ውጤታማ የሆንበት ዘንድሮ ለምሳሌ በአንዳንድ ክላስተር ላይ ሁሉም ጋር ማለት ይቻላል ትንሽ ምርት ቀንሷል። ያው አብዛኛው የተቀየረ ቡና ስላይደለ በእጃችን ያለው በጣም በከፍተኛ ስፒድ እየሄድን ነው ለመቀየር። ግን ይሄን ዝርያ ተጠቀምንባቸው ቦታዎች ላይ የተሻለ ምርት ነው አርሶ አደሩ ሃርቨስት ያደረገው። በአንድ ማሳ ሰፋ ብሎ ባሉ ማሳዎች ላይ ከ150 እስከ 200 ሰራተኛ በአንድ ማሳ በቀን ውሎ እስኪ ሰበስብ ምርቱን ማለት ነው። እንደዛ አይነት ነገር እንዲፈጠር አድርጓል። ስለዚህ ሌላኛው ወደ ደጋው ክፍል ስንሄድ ሰብል ላይ በጣም መሰረታዊ የሆነ የአሲዳማነት ችግር አለ ደጋው ክፍል ላይ። ይሄን ችግር ለመፍታት አንድም ግብአት መጠቀም አለብን። ያን ችግር ሊቋቋሙ የሚችሉ ዝርያዎችንም መተግበር መቻል ነበረብን ወይም መጠቀም መቻል ነበረብን። ስለዚህ በዚህ ተግባር በተለይም የቅድም ያልኩት የወንዶ ገነት ግብርና ምርምር ከፌደራል ግብርና ሚኒስቴር ጋር በመቀናጀት የዲላ ዩኒቨርሲቲ የማህበረሰብ አቀፍ ዘርፍ ላይ በተሰሩ ስራዎች እጅግ በጣም ገራሚ የሆነ ገብስ ላይ፣ ድንች ላይ ገራሚ የሆነ ውጤት ምርት እያየን ያለ ነው። በአሁኑ ወቅት ለምግብ የሚውል ጊዜያዊ ሰብል 14000 ሄክታር መሬት ለመሸፈን የዘርና የቴክኖሎጂ ግብአት አቅርቦት መኖሩን የጠቀሱት ኃላፊው የቡናና የእንሰት ተከላ ወቅት እንደመሆኑ በዓለም አቀፍ ደረጃ በነዳጅ አቅርቦት ላይ ባጋጠመው ችግር ምክንያት ተሽከርካሪ ባለመኖሩ አርሶ አደሮች ይህንን በመገንዘብ በጋማ ከብት ግብአቶችን በማጓጓዝ አዝመራውን በተገቢው መንገድ እንዲጠቀሙ አሳስበዋል። ሀገር ዓለም ሰላም በነበረበት ጊዜ ብዙ ነገር ከብዙ አካባቢ ይመጣ ነበር። ዛሬ ግልጽ ነው፣ ሁላችንም የምናየው ነው። አይደለም በነፃ ለመቀበል ገዝተን ነዳጅ ለማግኘት ችግር ሆኗል። በእጃችን ያለ ቢሆንስ ማንም አይወስድም። ስለዚህ በእጃችን መሬት አለ። ባለን መሬት አንድም በበቂ ሁኔታ ማምረት፣ ምክንያቱም ልጆቻችን እኛ ራሳችን ተመግበን የምግብ ዋስትናን ችግር ማረጋገጥ ስላለብን፣ ሁለተኛ ለሌላውም አጠገብ አቅራቢያ ላይ ያለውን አካል መርዳት በሚያስችል ደረጃ ዝግጅት ልናደርግ ይገባል። በስፋት ማልማት መቻል አለብን። ትርፍ ማምረት መቻል አለብን። ትርፍ የምናመርተው የሆነ ችግር ከተከሰተ ከዚህኛው ችግር የተደረሰበትን አካል መደገፍ ስለሚቻል ይሄን መነሻ ባደረገ እየተሰሩ ያሉ ስራዎች አሉ በየመዋቅሩ። በእንስሳት እርባታም ትልቅ አቅምና ትኩረት እየተሰጠ የሚገኝ ዘርፍ በመሆኑ የጤና የመኖ ዝግጅትና ዝርያዎችን ለማሻሻል እየተሰራ ይገኛል ያሉት ኃላፊው በልማት ትሩፋትም ከተረጅነት ወደ ምርታማነት ለመሸጋገር ሰፊ ርብርብ በመደረግ ላይም ይገኛል። በንቅናቄ መሰራት አለባቸው ብለን ያስቀመጥናቸው ተግባራቶች አሉ፣ በቅርብ ቀን የሚፈጸሙ ማለት ነው። አንድም የቡና ተከላ ነው። ሁለትም እንስሳትን መከተብ አለብን። በተለይም ከፊት ለፊታችን ሐሙስ ጀምሮ እስከ ቅዳሜ ባለው በ3 ቀናት በተደራጀ መንገድ ጤንነታቸውን ጠብቀን ምርታማነታቸውን በአግባቡ ምርታማነታቸው የተረጋገጠ መሆን ስላለበት ይሄን ጉዳይ በዚህ ሳምንት የምንሰራ ነው። ሌላኛው መኖ ተከላ፣ እንስሳቶቻችን መኖን የተሻሻሉ መኖዎችን ሊመገቡ ይገባል። ይሄን ለማድረግ አንድም በክላስተር ደረጃ የጀመርናቸው ማሳዎች ውስጥ ምን አለ? እርከን አለ። በተፋሰስ ወቅት ላይ በብዙ አካባቢ እርከን ሰርተናል። አንድም እርከን ከመኖ ሳር ውጪ ሊሆን አይገባም ብለን አቋም ይዘናል። ስለዚህ እስከ ሚያዝያ 22 ባለው ጊዜ ይሄን ተግባር በንቅናቄ እንፈጽማለን፣ እንተገብራለን። ሌላኛው አርሶ አደሩ ለቡናና ለእንሰት ብቻ ሳይሆን ማሳውን ለመኖ ልማት ማዋል መቻል አለበት። ጨከን ብሎ የተለመደ አይደለም፣ ማስለመድ አለብን። ከእንስሳት የምናገኘው ምርት ቀላል የሚባል አይደለም። ስለዚህ ህዝባችን እነኚህ ነገሮችን የመኖ ልማት ተከላ እስከ ሚያዝያ 22 በንቅናቄ፣ የቡናን ተከላ እስከ ሚያዝያ 25 በንቅናቄ፣ የእንስሳት ክትባት ስራ እስከ ፊት ለፊታችን ቅዳሜ በተደራጀና በተጠናከረ መንገድ እንዲፈጽም
መልእክተንም ለማስተላለፍ ነው። ባለፉት የለውጥ ዓመታት በኢትዮጵያ የተተገበሩ የሪፎርም ስራዎች የግብርና ዘርፉን ወደ ሜካናይዜሽን ማሸጋገር ያስቻሉ ተጨባጭ ውጤቶች መመዝገባቸውን የግብርና ሚኒስትር አዲሱ አረጋ ገለጹ። የ2018 በጀት ዓመት ሶስተኛው የመቶ ቀናትና የ9 ወራት አፈጻጸም ሪፖርት ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት ተገምግመዋል። ሰኒያ መሐመድ ዝርዝሩን እንደሚከተለው ታቀርበዋለች። የግብርና ሚኒስትር አቶ አዲሱ አረጋ በሰጡት ማብራሪያ በኢትዮጵያ ባለፉት ዓመታት የተተገበሩ የሪፎርም ስራዎች የግብርና ዘርፉን ወደ ሜካናይዜሽን ማሸጋገር ያስቻሉ ተጨባጭ ለውጦች መመዝገባቸውን ገልጸዋል። በዚህም አጠቃላይ ኢኮኖሚው ወደፊት እንዲራመድ ፈጣንና ጥራት ያለው ኢኮኖሚ እንዲመዘገብ በማስቻል ሁሉንም ተጠቃሚ የሚያደርግ እድገት መመዝገቡን ጠቁመዋል። ከዚህ ቀደም ዝቅተኛ የግብርና ማሽነሪ ቁጥርን ለማሳደግ መንግስት የፖሊሲ ማበረታቻ በማድረግ አርሶ አደሩ ማሽነሪዎችን ከቀረጥ ነጻ እንዲያስገቡና የብድር አቅርቦት በማመቻቸት ሰፊ ስራ መሰራቱን አንስተዋል። በዚህም ባለፉት የለውጥ ዓመታት በተሰራው ስራ ወደ 27000 ትራክተሮች፣ ከ8000 በላይ ኮምባይነሮች እንዲሁም ከ280 ሺህ በላይ በሞተር የሚሰሩ ፓምፖችን ተደራሽ ማድረግ መቻሉንም ተናግረዋል። በዚህም ግብርናው ከዘልማዳዊ አሰራር ተላቆ ወደ ሜካናይዜሽን እየተሸጋገረ መሆኑን ጠቅሰው ባለፉት ዓመታት በተሰራው ስራም የሜካናይዜሽን እድገቱ 72 በመቶ መድረሱን ያሳያል ነው ያሉት። አጠቃላይ በኢትዮጵያ በትራክተር የሚለማው መሬት 7 ሚሊዮን ሄክታር የደረሰ ሲሆን ከሚለማው 1/3ኛውን በትራክተር መጠቀም እንደተቻለ ገልጸዋል። ይህም ምርታማነትን በመጨመር ለገበያ የሚቀርበውን ምርት በማሳደግ የአርሶ አደሩን ሕይወት በመቀየር በኩል ትልቅ ለውጥ ማስመዝገቡን ጠቁመዋል። በዚህም ባለፉት የለውጥ ዓመታት ተግባራዊ የተደረገውን ሪፎርም የግብርና ትራንስፎርሜሽንን ለማረጋገጥ ትልቅ አቅም የፈጠረ መሆኑን ተናግረዋል። በዚህም ግብርናውን ከዝናብ ጥገኝነት ወደ መስኖ ለማሸጋገር በተደረገው ጥረት የመስኖ ልማት ሽፋኑ ከዓመት ወደ ዓመት እየጨመረ መጥቷል ነው ያሉት። በዘንድሮ ዓመት ብቻ 4.2 ሚሊዮን ሄክታር መሬት በመስኖ ስንዴ ለማልማት ታቅዶ እስካሁን ወደ 3.87 ሚሊዮን ሄክታር ማልማት መቻሉንም ጠቅሰዋል። ይህም አርሶ አደሩ ከዝናብ ጥገኝነት በመላቀቅ በዓመት 2 ከዚያ በላይ እንዲያመርት በማድረግ እንደ ሀገር የምግብ ሉዓላዊነትን ለማረጋገጥ የተያዘውን ግብ ለማሳካት ተጨባጭ ለውጥ ማሳየቱ ተናግረዋል። በተጨማሪም ለዜጎች ሰፊ የስራ ዕድል እየፈጠረ እንደሚገኝ ገልጸዋል። አርሶ አደሩ ከምግብነት ባለፈ በመጠንም በጥራትም ተወዳዳሪ ምርቶችን በማምረት ለዓለም ገበያ ተደራሽ እያደረጉ መሆኑን ተናግረዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። የክልል የሕዝብና የማህበረሰብ መገናኛ ብዙሃን ለሀገራዊ መግባባትና ትርክት ግንባታ መሰረት የሚሆኑ መረጃዎችን ተደራሽ እያደረጉ መሆኑ ተገለጸ። ምረት አክሊሉ ተጨማሪ አላት። የክልል የሕዝብና የማህበረሰብ መገናኛ ብዙሃን ለሀገራዊ መግባባትና ትርክት ግንባታ መሰረት የሚሆኑ መረጃዎችን ተደራሽ በማድረግ ረገድ ገንቢ ሚና እየተወጡ መሆኑን በሕዝብ ተወካዮች ምክር ቤት የዴሞክራሲ ጉዳዮች ቋሚ ኮሚቴ ሰብሳቢ እውነቴ አለነ ገለጹ። የኢትዮጵያ መገናኛ ብዙሃን ባለስልጣን ባለፉት 3 ወራት በክልል የሕዝብና የማህበረሰብ መገናኛ ብዙሃን ላይ ያደረገውን የይዘት ስርጭት ክትትልና ግምገማ ውጤት ይፋ ማድረጊያ መርሃ ግብር መገናኛ ብዙሃን ለሀገር ግንባታና ለማህበረሰብ አመለካከት ቀረጻ በሚል መሪ ቃል ሀሳብ ተካሂዷል። በህዝብ ተወካዮች ምክር ቤት የዲሞክራሲ ጉዳዮች ቋሚ ኮሚቴ ሰብሳቢ እውነቴ አለነ በዚህ ወቅት እንዳሉት የኢትዮጵያ መገናኛ ብዙሃን ባለስልጣን በመገናኛ ብዙሃን ላይ አበረታች ክትትልና ቁጥጥር እያደረገ ነው። የክልልና የማህበረሰብ መገናኛ ብዙሃን የህዝብ ፍላጎትንና ችግሮችን በቅርበት በመለየት ተደራሽ ማድረግ የሚችሉ መሆናቸውን ገልጸዋል። የኢትዮጵያ ሀገራዊ የምክክር ኮሚሽን በክልሎች ማህበረሰቡን በሚወያዩበት ወቅት ወቅታዊና ትክክለኛ መረጃ ተደራሽ በማድረግ የጎላ አበርክቶ እንደነበራቸውም ተናግረዋል። እነዚህ የክልል የህዝብና የማህበረሰብ መገናኛ ብዙሃን እውነተኛ የኢትዮጵያን ብዝሃነት ስዕል የምናይባቸው ተቋማት ናቸው ብለዋል። የክልል የህዝብ መገናኛ ብዙሃን አቅማቸውን የሚያጠናክሩበት ድጋፍ ሊደረግላቸው እንደሚገባም አስገንዝበዋል። የክልል የህዝብ መገናኛ ብዙሃን ወጥ ዘገባ በመስራት ብሔራዊ መግባባት ላይ የጋራ አቋም መያዝ መጀመራቸውንና
አስተሳሳሪ ትርክት ለመገንባት በቁልፍ ሀገራዊ ጉዳዮች ላይ ተናበው እየሰሩ ነው ሲሉም ገልጸዋል። በድህረ እውነት ዘመን የሐሰተኛ መረጃ ስርጭት ፈታኝ በመሆኑ የመገናኛ ብዙሃን ቁልፍ ስራ እውነትን ፈልጎ ማውጣት መሆን እንዳለበትም አስገንዝበዋል። የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጀነራልና የኢትዮጵያ መገናኛ ብዙሃን ባለስልጣን የቦርድ ሰብሳቢ አምባሳደር ሬድዋን ሁሴን በክልል የህዝብ መገናኛ ብዙሃን መካከል የዜናና የተሞክሮ ልውውጥ ማድረግ ከተቻለ ኢትዮጵያን በጋራ እንገነባለን ብለዋል። የኢትዮጵያ ብሔራዊ ጥቅምን ማስጠበቅ ሲባል ማንሰራ ሳይሆን እንዴት በጋራ እንቋደሰዋለን የሚለውን ነው ያሉት አምባሳደር ሬድዋን የክልል ስራዎችን በትብብር በመስራት ኢትዮጵያን መገንባት እንደሚቻል ገልጸዋል። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ከበደ ደሲሳ የክልል መገናኛ ብዙሃን በተለያዩ ቋንቋዎች የተለያዩ ይዘቶችን ማሰራጨት መቻላቸው ትልቅ ለውጥ መሆኑን አንስተዋል። ይሁን እንጂ የክልል የህዝብ መገናኛ ብዙሃን በጋራ ታሪክ በአስተሳሳሪ ጉዳዮችና በጋራ እሴት ግንባታ ላይ ከዚህ በላይ መስራት ይጠበቅባቸዋል ብለዋል። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ተስፋሁን ጎበዛይ አሁን ያለንበት የድህረ እውነት ዘመን መሆኑን አስታውሰው የክልል የህዝብና የማህበረሰብ የመገናኛ ብዙሃን እውነትን ለማጽናት በተለያየ ስልት መስራት ይጠበቅባቸዋል ነው ያሉት። በመርሃ ግብሩ የተሳተፉ የመገናኛ ብዙሃን ተወካዮች በበኩላቸው የክልል የህዝብና የማህበረሰብ መገናኛ ብዙሃን የለውጡ አካል ተደርገው የብሔራዊ ጥቅምና ሀገራዊ መግባባት ላይ ተሳታፊ መሆናቸውን ገልጸዋል። ሀገራዊ አጀንዳዎችን እንዲጋሩ የአጀንዳዎቹ ባለቤቶች እንዲሆኑ መደረጉን በማንሳት ይሁን በጋራ እንዲቆሙ አስችሏቸዋል ብለዋል። የክልል የህዝብና የማህበረሰብ የመገናኛ ብዙሃን በሰው ኃይልም ሆነ በቴክኖሎጂ የአቅም ልዩነት ስላላቸው ሁሉም ፈጣን መረጃዎችን ተደራሽ ማድረግ እንዲችሉ መተጋገዝ እንደሚገባም ተናግረዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። የዲላ ዩኒቨርሲቲ እጽዋት ማዕከል ከምርምር ስራው ባሻገር ዘርፈ ብዙ አገልግሎቶችን እየሰጠ መሆኑ ተገለጸ። ዩኒቨርሲቲው የጠፉና ለመጥፋት የተቃረቡ የእጽዋት አይነቶችን ለመጠበቅ በመስራት ላይ እንዳለም ተገልጿል። አብነት አበበ የዲላ ዩኒቨርሲቲ እጽዋት ማዕከል በ2009 ዓመተ ምህረት የተቋቋመ እንደሆነ የገለጹት በዩኒቨርሲቲው የእጽዋት ማዕከሉ ሜዲካል ዳይሬክተር ማዕከሉ ሲቋቋም የተለያዩ ዓላማዎችን አንግቦ እንደሆነ አብራርተዋል። የተቋቋመበትም አቢት ዓላማዎች ነበሩት። ሲቋቋም አጠቃላይ ኤራ የተቋቋመበት ቦታ ይዘቱ የተቋቋመበት ቶታል ይዘት ወደ 235 ሄክታር ገደማ መሬት ላይ የተቋቋመው። ሲቋቋም 4 አቢት ጉዳዮችን በማንገብ ነው። ከዚህም ውስጥ የመጀመሪያውና ዋናው ዓላማው የነበረው የባዮዳይቨርሲቲ ኮንዘርቬሽን ወይ ደግሞ እጽዋት ጥበቃ ቤዛ ህይወት ጥበቃ ብለን የምንለውን ከግብ ለማድረስ ነው። በሁለተኛነት ከፍተኛ ትምህርት ተቋም ስር እስከመሆኑ ድረስ ለምርምር ስራ ተብሎ የተቋቋመበት ሁኔታ ነው የነበረው። በ235 ሄክታር መሬት ላይ ያረፈው ይህ ማዕከል ለብዝሃ ሕይወት ጥበቃ፣ ለጥናትና ምርምር፣ ለመማር ማስተማር ስራ እንደ ቤተ ሙከራ የሚያገለግል እንዲሁም ለኢኮቱሪዝም መዳረሻነት የሚያገለግል እንደሆነም አመላክተዋል። አሁንም እንግዲህ ዓላማው የከፍተኛ ትምህርት ተቋማን ስራ ከግብ ለማድረስ ስለሆነ ለመማር ማስተማር ይሁን ለተለያዩ ትምህርት ክፍል ተማሪዎች እንደ ቤተ ሙከራ ላይቭ ላቦራቶሪ ብለን የምንለው ለዛ እንዲውል ተደርጎ ነው። በአራተኛነት ለኢኮቱሪዝም መዳረሻ ተብሎ እነዚህ 4 አቢት ጉዳዮችን አንግቦ ነው የተቋቋመው። ከዚህ ባሻገርም ተጓዳኝ ብዙ ስራዎችን እየሰራ ያለበት ሁኔታ ነው ያለው። ማዕከሉ ከተቋቋመለት ዓላማ አንጻር በተለይም በብዝሃ ሕይወት ጥበቃ ዩኒቨርሲቲው ትልቅ ኃላፊነትን እየተወጣ መሆኑን የተናገሩት ዳይሬክተሩ እንደ ሀገር ከጉለሌ እጽዋት ማዕከል ቀጥሎም ሁለተኛው እንደሆነ ነው የነገሩን። እንግዲህ የመጀመሪያው የተቋቋመበት ዓላማ የብዝሃ ሕይወት ጥበቃ ነው ብያቸዋለሁኝ። የብዝሃ ሕይወት ጥበቃ ብለን ስንል የኛው ተቋም እንደ ዓላማ አድርጎ ብዝሃ ሕይወት ጥበቃ ይጠብቃለሁ ብሎ ስል እንደ ሀገር ከሀገር ላይ እየጠፉ ያሉ የተለያዩ የዛፍ ዝርያዎችን እንዳይጠፉ ለመጠበቅ ከያሉበት ቦታ ሰብስቦ አምጥቶ እዚህ ተቋም ውስጥ በማልማት ዘራቸውን በማባዛት ዘራቸው እንዳይጠፉ የመጠበቅ ስራ ነው ትልቁ ስራ ሆኖ ያለው ማለት ነው። እንግዲህ ከዚህ ጋር ተያይዞ በጥቅሉ ከ500 በላይ የተለያዩ የእጽዋት ዝርያዎችን እየጠበቀ ነው ያለው በአሁኑ ጊዜ። እነዚህ እጽዋት ጥበቃዎች ከተለያየ ቦታ ተሰብስቦ እየመጡ ናቸው። እንደ ሀገርም ካየን እንደ ሀገር ሁለተኛው የእጽዋት ጥበቃ ማዕከል ነው ከጉለሌ እጽዋት ጥበቃ ማዕከል ቀጥሎ ማለት ነው። እና እነዚህ የተለያዩ እጽዋት ዝርያዎች እንግዲህ ስጠብቅ
እነዚህ እጽዋት ጥበቃዎች እንዳይጠፉ ከማድረግ አንጻር የጎላ ሚና እየተወጣ ያለበት ሁኔታ ነው። ከዚህ አንጻር የተሻለውን ነገር አከናውናል ብለን እናምናለን። ደግሞ እያከናወነም ይገኛል። ይሄ አንዱ ሰክሰስፉሊ አቴን ካደረገው ዓላማ ውስጥ ትልቁ ነገር ነው። ዩኒቨርሲቲው ጥናትና ምርምርን የሚያካሂድ እንደመሆኑ እጽዋት ማዕከሉ ለተለያዩ ዩኒቨርሲቲዎችም ጭምር እያገለገለ እንደሆነም ጠቁመዋል። ተቋሙ ይህንን ስራ ሲሰራም ውስንነቶችና ተግዳሮቶች ያሉ እንደሆነ በማንሳት በውስን ደረጃ የሚገኙ የውስጥ ገቢዎችን ተጠቅመው የመሰረተ ልማትን የማሟላት ስራን ለመስራት ጥረቶች ያሉ ቢሆንም ነገር ግን በቂ ያለመሆናቸውን አንስተዋል። የመማር ማስተማሩ ጋር ደግሞ ተገናኝቶ እርግጥ ህያው ቤተ ሙከራነት አንዱ ነው። ሌላው ከተለያዩ ተቋማት ተማሪዎች እየመጡ እዚህ እንደ ቤተ ሙከራ ይገለገሉበታል። አጎራባች ዩኒቨርሲቲዎች፣ ሌሎች ተቋማት ውስጥ ያሉ የተለያዩ ባለሙያዎችም እየመጡ እዚህ የመማር ማስተማሩን ስራ እየተገለገሉ ያለበት ሁኔታ ነው ያለው። አንድ 170 የሚሆኑ የዓለም ሀገራት በፈረሙት የባህር ሕግ መሰረት የባህር ወሰናቸውን ለሰላማዊ እንቅስቃሴ እስከሆነ ድረስ ለሌሎች ሀገሮች ዝግ ማድረግ አይቻልም ይላሉ። ዓለም አቀፍ ድርጅቶች እና ብዙ ሀገራት ኢራንና አሜሪካ ሆርሙዝ ሰርጥ ላይ እያደረጉ ያለውን አደገኛ ሁኔታ እንዲያቆሙና መስመሩን ለሰላማዊ አገልግሎት እንዲከፍቱም ጠይቀዋል። ለዓለም አቀፍ ትንታኔ ተመላሽ ጉልማ ከ20% በላይ የሚሆነው የዓለም ዘይትና ፈሳሽ የተፈጥሮ ጋዝ በሆርሙዝ ሰርጥ በኩል ያልፋል። ይህ ጠባብ የውሃ መንገድ በዓለም አቀፍ የኤነርጂ ስርዓት ውስጥ ካሉት ስትራቴጂካዊ አስፈላጊ የባህር ማነቆ ነጥቦች መካከል አንዱ ነው። የውሃ መተላለፊያው በዓለም አቀፍ ንግድ ውስጥ ካለው ወሳኝ ሚና የተነሳ ዓለም አቀፍ የሕግና የዲፕሎማሲ ማዕቀፎች የመሳሰሉ አዳዲስ ፈተናዎች እየገጠሙት ነው። አሁን ባለው የመካከለኛ ምስራቅ ጦርነት ምክንያት ሰርጡን ኢራን በመዝጋቷ ነዳጅ ጫኝ መርከቦች እንደ በፊቱ መንቀሳቀስ አልቻሉም። ይህም የዓለም ኢኮኖሚ ላይ ጫና በመፍጠር መሰረታዊ ፍጆታ እቃዎችን ጨምሮ ማንኛውም ቁሳቁስ ላይ የዋጋ ጭማሪ ያስከትሏል። ይህ ሁኔታ በተለይም እንደ አፍሪካ ባሉ በርካታ ታዳጊ ኢኮኖሚ ባላቸው ሀገራት ላይ ጫናው የበረታ ሆኗል። ኢራን በኢኮኖሚ ራስን መከላከልና ሉዓላዊነት ላይ የተመሰረተ ስልታዊና ህጋዊ ማረጋገጫዎችን ብታቀርብም መሰል ድርጊቶች ለዓለም አቀፍ የባህር ጉዞ አስፈላጊ የሆነውን የማይታገድ የመተላለፊያ መብት ሊጥሱ እንደሚችሉ ይነገራል። በተጨማሪም የባህር መንገዱን ለመዝጋት የሚደረግ ማንኛውም ሙከራ ወደ ከባድ ዲፕሎማሲያዊ ውጥረት፣ ከፍተኛ የገንዘብ ወጪና ከዓለም አቀፉ ማህበረሰብ ወታደራዊ ምላሽ ሊሰጥ ይችላል። እንደ አውሮፓውያን ዘመን አቆጣጠር በ1982 የተባበሩት መንግስታት ድርጅት የባህር ህግ ስምምነት ስር እንዳመለከተው ዓለም አቀፍ ንግድና መሰል ተግባራት የሚከናወንባቸውን የባህር መስመሮች በተመለከተ በርካታ ነጥቦች ሰፍሯል። በዚህ ስምምነት መሰረትም የሆርሙዝ ሰርጥ በአንቀጽ 38 ስር የመተላለፊያ መንገድ የሚለው መስፈርት አሟልቷል። ይህ ለሁሉም መርከቦችና አውሮፕላኖች ያለ እገዳና የባህር ዳርቻ ጣልቃ ገብነት ለዓለም አቀፍ የባህር ጉዞ በሚጠቀሙበት የባህር ዳርቻ ውስጥ የመንቀሳቀስ መብትን ይሰጣል። ሆኖም ኢራን ምንም እንኳን የስምምነቱ ፈራሚ ብትሆንም ስላላጸደቀችው ስጋት ገባኝ ባለ ቁጥር ሰርጡን እየዘጋች ነው። ከሰሞኑ ሙሉ በሙሉ በመዘጋቱ ዓለም አቀፋዊ ተጽዕኖ ከፍተኛ ሆኗል። ማንኛውም የኢራን ጥረት የባህር ዳርቻ ለመከልከል ወይም ለመገደብ በተለይም የገለልተኛ ሀገራትን መብት የሚገታ ከሆነ ወይም ዓለም አቀፋዊ የኃይል አቅርቦት ላይ ተጽዕኖ የሚፈጥር ከሆነም ዓለም አቀፍ ሕግ ይጥሳል። ዘመናዊ የባህር ሕግ በአብዛኛው የተመሰረተው በ1982 በተፈረሙና በ1994 ስራ ላይ በዋለው የተባበሩት መንግስታት የባህር ህግ ኮንቬንሽን ላይ ነው። ስምምነቱ የባህር ላይ ህጎች ህገ መንግስት ተደርጎ ይወሰዳል። በህጉ ላይ 170 የዓለም ሀገሮች ፈርመዋል። የዓለም ሀገሮች የባህር ክልልና ወሰንን በምን መንገድ መጠቀም እንደሚገባቸው መሰረታዊ መርሆችን አስቀምጧል። ህጉ የዓለም ውቅያኖሶችንና ባህሮችን አጠቃቀም፣ የሀገራትን የባህር ወሰን፣ የባህር ሀብት አጠቃቀምና ጥበቃ የሚገዛ በባህር ላይ የሚደረጉ እንቅስቃሴዎችን ስርዓት የሚያስይዝ የህግ ማዕቀፍ ነው። አንድ ሀገር የውሃ ክልል ከባህር ጠረፍ እስከ 22 ኪሎ ሜትር ድረስ ያለውን የውሃ አካል እንደሚያጠቃልል ህጉ ያስረዳል። በዚህም የሉዓላዊ ሀገሮች የባህር ክልል ላይ የትኛውም ሀገር ለሰላማዊ ጉዳይ እስከሆነ ድረስ መተላለፊያ ሊከለከል እንደማይችል ተመላክቷል። ከአንድ ሀገር የየብስ ወይም የባህር ጠረፍ ተነስቶ እስከ 370 ኪሎ ሜትር በሚረዝመው የባህር አካል ላይ ደግሞ አንድ የባህር በር ያለው ሀገር የራሱን ኢኮኖሚ ዞን መመስረት እንደሚችልም ተገልጿል። በዓለም አቀፍ የባህር ህጉ በአንቀጽ 24 እስከ 26 ባለው ክፍል እንደተመላከተው የባህር በር ያላቸው ሀገሮች መብትንና ዓለም አቀፍ ግዴታን በግልጽ የሚያስቀምጥ በተለይ የባህር በር ባለቤት ነኝ በሚል ብቻ ሀገሮች እንደፈለጉ የመሆን መብት የላቸውም። የባህር በር ወሰናቸውን ለሰላማዊ እንቅስቃሴ እስከሆነ ድረስ ለሌሎች ሀገሮች ዝግ ማድረግ አይችሉም። የባህር ክልላቸው ለባህር እንቅስቃሴው ሰላማዊና ምቹ ስለመሆኑ ለመላው ዓለም መረጃ የመስጠት ግዴታ እንዳለባቸውም ተመላክቷል። ዓለም አቀፉ የባህር ህግ የባህር በር የሌላቸው ሀገራት እንደ ኢትዮጵያ ያሉ የባህር በር የመጠቀምና የባህር ሀብት ተጠቃሚ የመሆን መብታቸውን ይደነግጋል። በተጨማሪም የባህር ላይ ክርክሮች ሲነሱ ችግሩን ለመፍታት የባህር ህግ ዓለም አቀፍ ፍርድ ቤት
እና ሌሎች የፍትህ አካላትን ይጠቀማሉ። ይህ ህግ የባህር አካባቢን ከብክለት መከላከልና የተፈጥሮ ሀብትን ዘላቂ በሆነ መንገድ መጠቀም ላይ ትኩረት ያደርጋል። ኢትዮጵያ ከቀይ ባህር 60 ኪሎ ሜትር ባልበለጠ ርቀት ላይ መገኘቷም ልብ ሊባል ይገባል። ይህ በእንዲህ እያለ ዓለም አቀፉ የባህር ህግ ፈተና ያጋጠመው መሆኑ ተገልጿል። የሮይተርስ ዘገባ እንዳመለከተው በሆርሙዝ ሰርጥ ዙሪያ በቅርቡ ኢራን በዚህ ዋና የነዳጅ መተላለፊያ መንገድ ላይ ከፍተኛ ክፍያ መጠየቋና ገደብ መጣሏን እየተቹ ይገኛሉ። የባህር ህግ ባለሙያዎቹም ይህን እርምጃ ከተባበሩት መንግስታት የባህር ህግ ኮንቬንሽን ጋር የሚጋጭ መሆኑንም ያስረዳሉ። የተባበሩት መንግስታት የባህር ህግ ኮንቬንሽን የባህር መተላለፊያ መንገዶችን ክፍት እንዲሆኑ ይጠይቃል። የአሁኑ ውጥረት ዓለም በህግ ይመራ ወይስ በኃይል የሚለው ጥያቄ ሰዎች እንዲጠይቁም አስገድደዋል። ዓለም አቀፉ የንግድ ድርጅት እንዳስታወቀው ከ80 በመቶ በላይ የሚሆኑ የዓለም ንግድ መርከብ ይጓጓዛል። ነገር ግን ይህ ትልቅ እንቅስቃሴ በማንኛውም ቦታ አይደለም የሚያልፈው። በጣም ጥቂት ነገር ግን ወሳኝ የሆኑ የመርከብ መተላለፊያ መንገዶች ላይ ተመስርቶ ነው። ከነዚህ የውሃ መተላለፊያ መንገዶች መካከል አንዱ ብቻ ከተዘጋም የዓለም ንግድ በአጭር ጊዜ ሊታወክ ይችላል። ለምሳሌ የሱዝ ካናል ቦይ መዘጋት በ2021 የዓለም ንግድ ለአጭር ጊዜም ቢሆን አውኮት ነበር። ዓለም አቀፍ የመርከብ መተላለፊያ መንገዶች ቁጥራቸው በትክክል እንዲህ ነው ተብሎ የሚወሰን አይደለም። ምክንያቱም ዓለም አቀፍ የንግድ መስመሮች ብዙ ሲሆኑ ከነሱ ውስጥ ግን በጣም አስፈላጊ የሆኑ ዋና ዋና መተላለፊያ ቦታዎች 9 እንደሆኑ በዓለም ንግድ ድርጅት የተደረጉ ጥናቶች ያመለክታሉ። ቀይ ባህርን ከህንድ ውቅያኖስ የሚያገናኙ የባብ ኤል መንደብ መስመርን ደግሞ መርከቦች ወደ አውሮፓ ለመድረስ ይጠቀሙበታል። ይሁንና ብዙ ጊዜ ከየመኑ የሀውቲ ታጣቂ ቡድኖች ምክንያት የደህንነት አደጋ ያንዣብብበታል። ኬፕ ኦፍ ጉድ ሆፕ እጅግ ረጅም መንገድ ሲሆን የነዳጅ ክፍያና የሚወስደው ጊዜ ከሌሎች ከፍተኛ ነው። ከዚህ በተጨማሪም አትላንቲክን ከሜዲትራኒያን የሚያገናኝ ጂብራተር ሰርጥ እና ጥቁር ባህርን ከሜዲትራኒያን የሚያገናኘው የቦስፎር ሰርጥ ይጠቀሳሉ። ከላይ የተጠቀሱ መስመሮች ታዲያ የዓለም የውሃ ላይ ንግድ የሚሳለጥባቸው ነው። የአንዱ መስመር መዘጋት አሉታዊ ተጽዕኖ ዓለም አቀፋዊ ነው። ለአብነት የዓለማችን እስከ 14 በመቶ የሚደርሰው የንግድ ልውውጥ የሚካሄድበት የቀይ ባህር መስመር በየመኑ ታጣቂ ሀውቲ ጥቃት ምክንያት ለብዙ ጊዜያት ተስተጓጉሏል። መርከቦችም ከመደበኛ በተጨማሪም እስከ 17 ሰዓታት እንዲጓዙ አስገድደዋል። በመካከለኛው ምስራቅ ጦርነት ምክንያት ችግር ላይ የወደቀውና 20 በመቶ ያህሉ የዓለማችን ነዳጅ የሚተላለፍበት ሆርሙዝ ሰርጥ ዓለም አቀፋዊ ኢኮኖሚ መዛባትን አስከትሏል ሲል ሮይተርስ ዘግቦታል። የተከበራችሁ ተመልካቾቻችን ዜናዎቻችንን ከማጠቃለላችን በፊት አበይት ነጥቦችን እናስታውሳችሁ። የአርሶ አደሮችን ተጠቃሚነትን ለማሳደግ በግብርናው ዘርፍ ሽግግር ለማድረግ ያለሙ ስራዎችን በማከናወን ላይ እንደሚገኝ የጌዴኦ ዞን ግብርና መምሪያ አስታወቀ። የዲላ ዩኒቨርሲቲ እጽዋት ማዕከል ከምርምር ስራው ባሻገር ዘርፈ ብዙ አገልግሎቶችን እየሰጠ መሆኑም ተገለጸ። የክልል የህዝብና የማህበረሰብ መገናኛ ብዙሃን ለሀገራዊ መግባባትና ትርክት ግንባታ መሰረት የሚሆኑ መረጃዎችን ተደራሽ እያደረጉ ነው ተባለ። የተከበራችሁ ተመልካቾቻችን በመከታተል ላይ የነበራችሁት ከጌዴኦ ቴሌቪዥን የሚተላለፍላችሁን ዜና ሰባታችንን ነበር። ዜናዎቻችንን በዚያው አበቃን። ዜናዎቹን በመምራት አብሬያችሁ ቆየሁት ይስሐቅ አበበ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ከቀሪ ከጌዴኦ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ ይሁንላችሁ። ሰላም።